እንደ ፊድባክ ማለት ነውና ባለፈው ታስታውሱ እንደሆነ የናቡከደነጾርን ህልም ማለም የህልሙን ደግሞ ፍቺ ሌሎቹ መፍታት እንዳልቻሉ ዳንኤል ደግሞ ይሄንን ህልም ለመፍታት ከጌታ ዘንድ በተቀበለው ጥበብና ኃይል በመንፈስ ቅዱስ አማካይነት ያንን እንዴት እንደፈታ ለመፍታት ወደ ንጉሱ እንዴት እንደገባ አይተን ነበር። እስቲ እናንብበውና ወደ ኋላ እንደገና ለማስታወስ ምዕራፍ 2 ላይ ከቁጥር ወደ ኋላ መለስ ስለበልና ከቁጥር 20 ጀምሮ እናነባዋለን አብረን። ከ19 ጀምሮ በጌታ በኢየሱስ ስም አነባለሁ። ለዳንኤልም ሚስጥሩ በሌሊት በራእይ ተገለጠለት። ዳንኤልም የሰማይን አምላክ አመሰገነ እንዲህም አለ፣ ጥበብና ኃይል የእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜንና ወቅትን ይለውጣል፣ ነገስታትን በዙፋን ያስቀምጣል፣ ደሞም ያወርዳቸዋል። ጥበብን ለጠቢባን ዕውቀትን ለሚያስተውሉ ይሰጣል። የጠለቀውና የተሰወረውን ነገር ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር ይኖራል። የአባቶች አምላክ ሆይ አመሰግናለሁ አከብረህማለሁ። ጥበብና ኃይልን ሰጥተኸኛልና ካንተ የጠየቅነውን ነገር አስታውቀኛል፣ የንጉሱን ህልም አሳውቀኛል። ዳንኤልም የባቢሎንን ጠቢባን እንዲገድል ንጉሱ ወዳዘዘ ወደ አርዮክ ሄዶ የባቢሎን ጠቢባን አትግደል፣ ወደ ንጉሱ ውሰደኝ፣ እኔ ህልሙን ተረጉምለታለሁ አለው። አርዮክም ዳንኤል ወዲያውኑ ወደ ንጉሱ በመውሰድ ህልሙንና ትርጉሙን ለንጉሱ መግለጥ የሚችለው ሰው ከይሁዳ ምርኮኞች መካከል አግኝቻለሁ አለው። ንጉሱም ብልጣሶር የተባለውን ዳንኤልን ያየሁትን ህልምና ትርጉሙን ልትነግረኝ ትችላለህ አለው። ዳንኤልም እንዲህ አለ፣ አንድም ጠቢብ አስማተኛ ጠንቋይ የሆነ ቃላተኛ ንጉሱ የጠየቀው ሚስጥር መግለጥ የሚችል የለም። ነገር ግን ሚስጥርን የሚገልጥ አምላክ በሰማይ አለ። እርሱም በሚመጡት ዘመናት የሚሆነውን ነገር ለንጉሱ ለናቡከደነጾር ገልጧል። በአልጋ ላይ ተኝተህ ሳለ ከአእምሮ የነበረው ህልምና ራእይ ነው። ንጉሥ ሆይ ተኝተህ ሳለ አእምሮ ወደፊት ሊሆን ስላለው ነገር ያሰላስል ነበር። ሚስጥርን ገላጭ ሆኖም ወደፊት የሚሆነውን ነገር አሳየ። ይህ ሚስጥር ለእኔ የተገለጠው ከሰው ሁሉ ይልቅ ታላቅ ጥበብ ስላለኝ አይደለም። ነገር ግን ንጉሥ ሆይ አንተ ንጉሱን ትርጉሙ እንድታውቅና በአእምሮ ስታሰላስል የነበረውን ነገር ምን እንደሆነ ትረዳ ዘንድ ነው። ንጉሥ ሆይ በፊት ለፊትህ ግዙፍ የሆነ የሚያንጸባርቅና የሚያስፈራ ታላቅ ምስል ቆሞ አየ። የምስሉ ራስ ከንጹህ ወርቅ፣ ደረቱና ክንዶቹ ከብር፣ ሆዱና ጭኖቹ ከናስ የተሰሩ ነበሩ። ቅልጥሞቹ ከብረት፣ እግሮቹ ከፊሉ ብረት ከፊሉም ከሸክላ የተሰሩ ነበሩ። ይህንን በመልከት ላይ ሳለ አንድ ድንጋይ የሰው እጅ ሳይነካው ተፈንቅሎ ወረደ። ከብረትና ከሸክላ የተሰሩትን የምስሉን እግሮች መታቸው፣ አደቀቃቸው። ወዲያውም ብረቱ፣ ሸክላው፣ ናሱ፣ ብሩ፣ ወርቁ ተሰባበሩ። በበጋ ወራት በአውድማ ላይ እንደሚገኝ ብቅ ሆኑ። ነፋስም አንዳች ሳይቀር ጠራረጋቸው። ምስሉን የመታው ድንጋይ ግን ታላቅ ተራራ ሆነ፣ ምድርንም ሞላ ብሎ ህልሙ ሲተረጉምለት እናያለን። በኋላ እንቀጥላለን። ዳንኤል እንደምታስታውሱት በተለይ ቁጥር 19 ከ20 ጀምሮ ባለፈው በደንብ አይተናል። በዲቴል አልመለስም ወደዚያ። ጥበብን የሚሰጥ ጊዜን የሚለውጥ ነገስታትን የሚያፈልስ ጥበብን ለጠቢባን ዕውቀትን ለአስተያዮች የሚሰጥ የጠለቀውና የተሰወረውን ምን የሚገልጥ በጨለማ ያለውን የሚያቅ ብርሃን ከርሱ ጋር የሆነ አምላክ እና ምን አረገኝ ይላል? ጥበብን ሰጠኝ፣ ዕውቀትን ሰጠኝ። አሁንም ነግርህ ነገር በራሴ ያመጣሁት ሳይሆን ከጌታ ዘንድ የተቀበልኩት ነው ብሎ በእግዚአብሔር ፊት ክብር ሰጠ ብለናል። ስለዚህ የተሰጠው ጸጋ ወይ የተሰጠው ጥበብ ባለቤት ለመሆን አይሞክርም። ዳንኤል ክብርን ሰጥቶ የባለቤቱ ላይ እንደሆነ አሳይቶ አሁን ወደ ምን ይገባል? ለንጉሱ ለመተርጎም ሲጀምር ነው። ከዛ በኋላ መታየውት ከሱ ጋር ግን አብሮ የነበረው ታስታውስ እንደሆነ ሰዎችን ለመግደል አዋጅ
እንዲያወጣ ተልኮ የነበረው አርዮክ የተባለው ሰውዬ ግን ከይሁዳ ምርኮኞች መካከል ሰው አገኘው ጥረት አገኘው ብሎ አምጥቶ እንደነበረ ግን እሱ ለዛች ዳንኤል እኔ ነኝ ያለው ያለው እንጂ እሱ ፈልጎም ያገኘው ሰው አይደለም እሱ ዳንኤልን ሊገል ነው ሄደው ወይ ደግሞ ለመግደል አዋጅ ስለወጣ ወደዛ ነው ሄደው እንጂ ሊፈልግም የሄደ ሰው አልነበረም ብለን ነበር እና የዳንኤል ምስጋና በውስጡ ህልሙን ያመለክታል በርግጥ ምስጋናው ስትመለከቱት ህልሙንም የሚያሳይ ነው ምክንያቱም በጣም ያመሰገነው ነገር ጥበብን የሚሰጥ ለምሳሌ ጊዜና ወራትን ምን ይላል ይለዋውጣል ከአሁን በኋላ ለውጥ ነው የምታዩት ከዚህ በኋላ በቃ የምታዩት ንጉስን ሲለውጥ ኢምፓየር በኢምፓየር ላይ ሲነሳ እንደዚህ አይነት ነገር ነው የምታዩት አያልቅም ያቺ መንግስት የመጨረሻው የክርስቶስ መንግስት ክትመጣ ድረስ መፈራረቅ ነው የምናየው ስለዚህ ይለውጣል ዝም ብሎ መለዋወጣቸው ብቻ ሳይሆን ግን ለዋጭ ላይ እንዳለ ኢን ኮንትሮል የሆነ አምላክ በሰማይ እንዳለ እግዚአብሔር ደግሞ ጥበብን ለሚያስፈልጋቸው የሚሰጥ እንደሆነ ለሱም እንደገለጠለት ይናገራል እና ግዙፍ ነው ብለናል ትንሽ ላስታውሳችሁ ግዙፍ ነበር እና በጣም የቆመ ምስል ብልጭልጭ የሆነ መልኩ ግሩም የሆነ ምስል በዚህ ላይ ደግሞ ራሱ ምን ንጹህ ወርቅ ግሩም ወርቅ የሆነ ደረቱና ክንዶቹ ደግሞ ብር የሆኑ ሆዱና ወገቡ ናስ የሆነ ጭኖቹ ብረት የሆኑ እግሮቹ ደግሞ እኩል እግሮቹ ማለት ከታች ማለት ነው ፊት ምን ነው በእንግሊዘኛ ማለት እግር ሲባልኛ ይሄም እግር ነው መሰለኝ ከላይ እንደዛ ስለሚምታታ ነው እንደዛ ያልኳችሁና እሱም ምንድነው የተደበላለቀ ብረትና ሸክላ ተደባልቆ ነው ያየውና ድንገት ምንም እጅ ያልነካት አንዲት እንትን ድንጋይ ከተራራው ላይ ተሽኳላ መጣች ከዛ በኋላ ምኑን የመታችው ብረትንና ምክንያቱም በኋላ ስንተረጉመው ነው በደሚገባን ብረትንና ሸክላ የተደበላለቀውን መታችው ማለት ነው ከተመታው ግን ሁሉም አብሮ ተጠራርጎ ሄደ እንደ በሰመር ላይ እንዳለ እብቅ ልክ ገለባ መጥቶ ንፋስ ጠርጎ እንደሚወስደው ገለባ ሆነ ከዛስ በኋላ አልተገኘም በቃ ያ ምስል ከዛ በኋላ የለም አታዩም ያ ምስል አታዩትም ከዛ በኋላ የምታዩት ምስል ምንድነው ያቺ ድንጋይ ነች የምትታየው በደም እንተረጉመዋለን ወደፊት ያቺ ድንጋይ መጣችው ከዛ በኋላ ሰፋች ሁሉን ጠራርጋ ሁሉን ካጠፋች በኋላ ምድርን ሞላች ይላል እሱ ነው በህልሙ ያየው እውነትም ናቡከደነጾር በጣም አስደንጋጭ ህልምን ያየው ደግሞ ህልሙን ያየበትን ምክንያት ደግሞ ዳንኤል መጥቶ ነግሮታል ህልሙን እንድታይ ምክንያት የሆነው ሌላ ነገር አይደለም አንተ በመኝታ ይያለ ገና ሳትተኛ ስለሚሆነው ነገር ነገ ስለሚሆነው ነገር ምን ታረግ ነበር ይሏል ታሰላስል ነበር ስታስብ ነበር ለምንድነው ሲያስብ የነበረው እንግዲህ ቀላል ነገር አይደለም እጁ ላይ የገባው አንዳንድ ጊዜ ትንሽ ኃላፊነት እንኳን እጃችን ሲኖር ከባድ ነው አይደል የገባው እጁ ምንድነው ኢምፓየር ነው ትልቅ ኢምፓየር ነው እጁ የገባው ገባችሁ ይሄ ደግሞ መንግስት ከዚህ በኋላ ከማን የተረከበው ከአባቱ ናቡፖላሳር አይደለ ነው የተረከበው አባቱ ሞቶ እጁ ገብቷል እሱ መንግስት ትልቅ መንግስት እሱ ላይ ገብቷል ዓለምን እየተቆጣጠረ ነው ያለው አሁን ምን ሊሆን ነው ነገር ስለዚህ ምን ይሆን መጨረሻ ማን ይሆን የሚወርሰኝ ምን ይሆን የዚህ ኢምፓየር መጨረሻ እያለ ያሰላሰለን ይተኛው እግዚአብሔር ንጉሱ ስለሱ ኢምፓየር ስለሱ ንግስና ያሰላሰለ ሲተኛ ምን አረገ እግዚአብሔር አንተ ሱን አይደለም የምትለው ገና እስከ ዓለም መጨረሻ ያለው ነገር ነው ማሳይ ብሎ እግዚአብሔር አንድ አዛብ ለሆነ ንጉስ ሰማያዊ የሆነ ሚስጥር ገለጠለት ማለት ነው ስለዚህ እግዚአብሔር ምንድነው ዳንኤልም ቅድም ሲል የኃይል ጥበብ የእርሱ ነው ይባረክ ከዛ ዕውቀትን ለሚያስተው የጠለቀው ነገር ይገልጣል በጨለማ ያለውን ያውቃል ብርሃን ከእርሱ ጋር ነውና የፈለገውን አይደል እሱ ዕውቀት ብርሃን ማለት ዕውቀቱን ለማመልከት ነው አይደል ችሎታውን አቅሙን ምን ይገልጣል ለፈለገው ጥበብን ይሰጣል ዕውቀትን ለማን ሰጠማት ነው እዚህ ጋር ለናቡከደነጾር ሲሰጣው ታያላችሁ እንዲያቅ አደረገ ማለት ነው ህልሙ ወደሱ እንዲመጣ ፈቀደ እግዚአብሔር ማለት ነው ከናቡከደነጾር ህልም ሁለት ነገሮችን እንመለከታለን ብዬ ልጀምር በደንብ እንትን ያረጋችሁ እንድትመጡ ያው ትምህርት ስለሆነ አንደኛ ካሁን በፊት በደንብ ስላልኳችሁ ኤርሚያስ 27:6 ላይ ቆመን የተነጋገርነው ለናቡከደነጾር መንግስትን የሰጠው እግዚአብሔር ነው ለናቡከደነጾር መንግስትን የሰጠው እግዚአብሔር ነው እሱ ብቻ ሳይሆን ከዚህ በኋላ ሲፈራረቁ ምናያቸው መንግስታትን ራሱ የሚያፈልሰው የሚያመጣው እግዚአብሔር ሆኖ ነው ምናየው ከዚህም በኋላ እሱን እናያለን እሱን እንደውም ለማመልከት ከፈለጋችሁ ምዕራፍ 1 ቁጥር 1 ላይ እንደውም እኮ እንደዛ ብለን አይተን ወደ አምላኩ ቤት በአምላኩም ግምጃ ቤት አኖራቸው እግዚአብሔርም ለናቡከደነጾር አሳልፎ ሰጠው ብለን ተነጋግረናል ምዕራፍ 1 ቁጥር 1 እና 2 ታስታውሱ እንደሆነ ስለዚህ እሱ ነው የሰጠው
እሱ ብቻ ሳይሆን ደግሞ መንግስቱንም ከእጁ የወሰደው ማን ነው? እግዚአብሔር ነው። ኤርምያስ 51 ከ53 እስከ 55 እስቲ ያወጣልኝ ነው። ኤርምያስ 51 ላይ እዚህ ላይ ማየት ትችላላችሁ። ኤርምያስ 51 ከ53 ጀምሮ እስከ 55 ተመለከቱ። መንግስትንም ደግሞ ከእጁ የሚወስደው በኋላ ማን ነው? እግዚአብሔር ነው። እንደገና መንግስትንም ከእጁ ሲወስድ ትመለከታላችሁ። ስለዚህ እግዚአብሔር አመጣው። እግዚአብሔር ሲዝኑን ሲጨርስ ጊዜውን ሲጨርስ 70 ዓመት ሲፈጸም ቂሮስን አመጣ። እሱን ምን አደረገው? ሸኘው ማለት ነው። ስለዚህ እስከመቼ ይሆን የኔ ቆይታ እስከመቼ ይሆን ግዛቴ ብሎ ሲያስብ እግዚአብሔር መንግስቱ መቼ እንደሚያበቃ ምን እንደሚሆን ሲነግረው እንመለከታለን ማለት ነው። ብዙ ብቻ ሳይሆን በጣም የሚያሳዝነው ነገር እየተጨነቀ ስለሆነ የተኛው ይሄ ናቡከደነጾር በኋላ ማሳዘኝ ነገር ነው የነገረው እና ምን እንመለከታለን በጥልቀት ገብተን ጭራሹን የነገረው ነገር ካንተ ይልቅ አናሳ መንግስት ነው እንደው የሚነሳው ብሎ ሁሉ ጭራሽ ይነግረው ነው የምናየው። ካንተ ይልቅ ያነሰ መንግስት ይነሳና አንተን አፍርሶ ይቀመጣል ሁሉ ብሎ ከላይ እንደሆነ ያ መንግስት የሚመጣው ሲነግረው ከላይ ማለቴ እግዚአብሔር ያንን መንግስት የሚያመጣ አንቀሳቃሽ ሌላ እጅ እንዳለ አይተናል። በጣም ለማስታወስ ትንሽ ልሰዳችሁ ምክንያቱም ታሪክ ስለሆነ በከርከሚሽ ታስታውሳላችሁ አይደለ? የግብጽ ጦር እና የአሶር ጦር ውጊያ በነበረ ጊዜ ማለት ባቢሎን እና አባቱ ልጁን ልኮት ነበር ብለናል። ሊዋጋ ሄደው በዛው ነው ወደ ይሁዳ ሄደው ብለናል። እና ዮሲያስ ለመዋጋትና ያንን ጦርነት ለማስቆም ሄደ ብለን ነበር። ግን እግዚአብሔር ዮሲያስም እንኳን ያንን መለኮታዊ ፕላን እንዳይበላሽ እግዚአብሔር ስለሚፈልግ ዮሲያስ ምሪት ጠይቆ ስላልሄደ ዮሲያስ መንገድ ላይ ቀረ እና እግዚአብሔር የጦርነቱ ጀርባ ነበረበት ብያቸዋለሁ። እዛ ጋር በከርከሚሽ በነበረው ነበር ብለን እናስታውሳለን። ስለዚህ ምን መለከተው አንዱ ነገር ምንድነው? እግዚአብሔር ታሪክን እንደሚቆጣጠር እንመለከታለን። የመጀመሪያው ነገር ማለት ነው ታሪክን የሚቆጣጠረው እሱ እንደሆነ እንመለከታለን። እሱን ሲሰጠው እሱ ሲወስደው መልሰን ስለምናይ ማለት ነው። ሌላው ግን አሁን ትንሽ እንድንሄድበት እንፈልገው የሰው ልጆች መንግስት ነው አይደል? ምናየው ከናቡከደነጾር በኋላ የሚመጡት ከጊዜ ወደ ጊዜ በክብር እየቀነሰ ለምን እናብራራዋለን። ከጊዜ ወደ ጊዜ የሰው ልጆች መንግስት ከጊዜ ወደ ጊዜ ክብሩ እየቀነሰ ጥንካሬው ግን እየጨመረ እንደሚመጣ እንመለከታለን። ክብሩ እየቀነሰ ከህልሙ ላይ ነው የምንረዳው ነገር ጥንካሬው ግን እየጨመረ እንደሚመጣ እንመለከታለን። በዚህ ምስል ላይ በጣም ዛሬ ፓወርፖይንት እንትን ብሎ ነው አጋጣሚ ወጊያ እንበለው። ስለዚህ በዛ ኢምፓየር ላይ ይሄ በዚህ ምስል ላይ ቅርታ ናቡከደነጾር በጣም አስፈሪና ግዙፍ ምስል ተራ በተራ ሊመጡ ያሉ ነገስታትን የሚያመለክት ምስል ነው ያየው። ተራ በተራ በፈረቃ አንዱን እየገለበጠ የሚመጡ ነገስታትን የሚያሳይ ምስል ነው። ውበት ነበረው ብለናል ባለፈው። በጣም ትልቅ ነበረ። ጌታ ይባርክው። በኋላ በደንብ እናብራራዋለን ይሄንን። ያው እንግዲህ ሙሉን አትወሰዱት አንዳንዱ ነገር እንትን ከምንማረው ጋር ስለሆነ ውበቱን አይቷል። በጣም ትልቅ ውበት ያለው ግርማው ትልቅነቱን አይቷል። ይሄ ደግሞ ከሰው አንፃር የሰው ልጆችን መንግስት ወይ የሰው ልጆችን አቺቭመንት የሚያሳየን ነው። እድገታቸውን የሰው ልጆች እድገት የሚገነቡትን ነገር የእውቀታቸውን ልቀታቸውን ሁሉ የሚያሳይ ነው። ምክንያቱም ግዙፍ ነው ያየው ነገር። የሰው ልጆችን መንግስት ግዝፈት አይቷል። የሚሰሯቸውን አቺቭመንታቸውን አይቷል። ትልልቅ ነገር ነው የሚሰሩት። በኋላም ደግሞ ምናያቸው እነኛ መንግስታት የሰሩትን ስታዩ በደንብ ይገባቸዋል። ዝም ብሎ አይነት ምስል አይደለም ያየው። እንዲህ ዝም ብሎ የሆነ የቆመስታቸው አይደለም። በጣም ትልቅ ነው ያየው ማለት ነው። ከግዝፈቱ የተነሳ በጣም አስደንግጦታል በህልሙ። ያ ምክንያት አለው እግዚአብሔር እንደዛ ያሳየው። ምክንያቱም ከዛ በኋላ የሚያሳያቸው ምኖች ናቸው ብለናል። ከጭንቅላቱ ከራሱ ጀምሮ ስትመለከቱ ምንድነው ራሱ ወርቅ አይደለ? ከዛ በኋላ ብር አይደል? ከዛ በኋላ ናስ፣ ከዛስ ብረት፣ ከዛ የመጨረሻ ደግሞ ብረትና ሸክላ ድብልቅ ነው የምንመለከተው። ስለዚህ እዛ ውስጥ የምትመለከቱት ምንድነው? በጣም ግዙፍ የሆኑ ተፈራርቀው ሊመጡ ያሉ ነገስታትን የሚያሳይ እንደሆነ እናያለንና ልቀታቸው ግዝፈቱ ያንን ያሳያል ማለት ነው። በተቃራኒው ደግሞ ምስሉን ደግሞ እግዚአብሔር ሲያየው ይሄ ሰው ሲያየው ነው እንግዲህ አሁን ናቡከደነጾር ስለሆነ ያየው። እግዚአብሔር ሲያየው ግን የሰው ልጆች መንግስት ደግሞ እንደዛም አይደለም። ለምን? ምስሉ አንድ ወጥ አይደለም። ዝም ብሎ አንድ የቆመ ወጥ አይደለም። ጉራማይል የሆነ ምስል ነው። ከወርቅ የጀመረ ከዛ በኋላ ደግሞ
በተለያየ ሌቭል ነው የምትመለከቱት በእርግጥ ያየው ምንድነው ድንጋዮች ናቸው አይደል ምንድነው የሚባለው ማዕድናት አይደል ያየው መጀመሪያ የወርቅ ማዕድን ነው አይደል ብርም ማዕድን ነው ሲልቨርም ማዕድን ነው ብረትም ማዕድን ነው የመጨረሻው ብቻ ነው ሸክላ ብቻ ምናልባት ማዕድን ብለን ማንጠራሱም ከብረት ጋር የተደበላለቀ ስለሆነ እግዚአብሔር ግን ሲያየው የሰው ልጆች መንግስት ጉራማይሌ ነው ድብልቅልቅ ያለ ነው ወጥ አይደለም የሚያየው እሱም ብቻ ሳይሆን ደግሞ በጣም ይገርማችሁ ነገር እየወረደ የሚመጣ ነገር ነው ምንም መለከተው ምን ማለት ነው እንደዚህ ማለት ከላይ ጀምራችሁ ስትመለከቱ ለምሳሌ ምስሉ ከላይ ወደ ታች እየቀነሰ ሲመጣ ነው የምትመለከቱት ከዛስ እንደገና ከላይ ወደ ታችም ደግሞ እየጨመረ የሚመጣ ነገር አለ ምንድነው የቀነሰው ምንድነው የጨመረው ላሳያችሁ የመጀመሪያ ከላይ ወደ ታች ሲወርድ ምስሉ ምን ይያለ ይመጣ ብያቻለሁ እየቀነሰ ይመጣል የመጀመሪያ እየቀነሰ ይመጣል ምንድነው የሚቀንሰው ስታዩ እስቲ እንደው ዝም ብሎ ምስሉ ስታዩ ምክንያቱም ወርቅ ብር ናስ ብረት ሲል ምንድነው ምኑ ነው እየቀነሰ ይመጣው ዋጋው እየቀነሰ ነው አይደል ይመጣው የወርቅን ዋጋ የብርን ዋጋ ሽልማት እንኳን ሲሰጥቆ ወርቅ ብር ናስ የተባለ እኮ ነው የሚሰጠው ካለፈው ብረት ይሰጥ እንደሆነ አላውቅም ገባችሁ በቃ እንደዛ እኮ ነው የሚሆነው ስለዚህ እነኚህ ክብሩ ነው የከበሩ ድንጋዮች ምንላቸው ካን ከክብሩ እየቀነሰ ሲመጣ ነው የምትመለከቱት ስለዚህ በዋጋ በቫልዩ እሱም ብቻ ሳይሆን ምኑም እየቀነሰ ነው የሚመጣው ክብደቱም ነው እየቀነሰ የሚመጣው በርግጥ ምክንያቱም አሁን ወርቅን በአንድ ኪሎን ወርቅና 1 ኪሎን እንትን እኩል አይደለም የምትመዝኑት ከባድ ነው ወርቅ በክብደት በዌይቱ በጣም ከባድ ነው እንግዲህ ይሄን በሳይንስ ስለምታውቁት የሚያሰሉ ሰዎች እንደዛ ነው የሚያሰሉት እየከበደ አሁን ብረት ነው አይደል ከባድ መሆን ያለበት ግን ወርቅ በአማውንት the same amount አስቀምጣችሁ ወርቅንም ያንን ብታስቀምጡ ምንድነው ከባድ ነው እየቀነሰ ሲመጣ ነው የምታዩት ክብሩ ቫልዩ ምን ሲል ነው የምታዩት ከላይ ወደ ታች እየቀነሰ ይመጣ እዚህ መጀመሪያው የወርቅ ክብር ነው ቀጥሎ ደግሞ ምታት የብር ክብር ታያላችሁ ቀጥሎ ደግሞ ምታት የናስ ክብር ታያላችሁ ቀጥሎ የብረት ክብር ታያላችሁ ቀጥሎ ደግሞ ጭራሽ ድብልቅልቅ ያለ ማይቀያየጡ ሁለት ነገሮች ብረትና ሸክላ ተፈጫጭቶ አንድ ላይ ሆኖ ተቦክቶ የተሰራ እግር ያያል ማለት ነው እሱንም በደንብ ትርጉሙ ኦሬዲ ወደፊትም ገና ምዕራፍ 7 ሜድ በደንብ እየቀጠል ነው እንመጣለን ሁለተኛ ምስሉ ደግሞ እየጨመረ ይመጣል ምኑ ነው እየጨመረ የምታዩት ከላይ ወደ ታች ስትሄዱ ምስሉ እየጨመረ ነው ይመጣው ወርቅ ብር ናስ እና ብረት ምንድነው እየጨመረ የሚመጣው የምታዩት እንደው ሌላ ታይዋርቅ ምኑ ነው እየጨመረ የሚመጣው ጥንካሬው ነው እየጨመረ የሚመጣው በጥንካሬው ደግሞ እየጨመረ ነው የሚመጣው ከወርቅ ይልቅ ብር ጠንካራ ነው ከብር ይልቅ ናስ ጠንካራ ነው ከናስ ይልቅ ብረት ጠንካራ በጥንካሬ ደግሞ ምን በስትሬንግዙ ደግሞ እየጠነከረ ይመጣል ማለት ነው ወደ ታች ደግሞ ስትወርዱ ትርጉም አለው ለዛ ነው እግዚአብሔር ያሳየው ትርጉም አለው በኋላ ላይ ሲተረጎምለትም በደንብ እንመለከታለን ለዚህ አንዱ የምንመለከተው ነገር ከባቢሎን ጀምሮ በኋላ እናያዋለን ባቢሎን ራሱ ነው ወይ ደግሞ ወርቁ ነው ከባቢሎን ጀምሮ ቀስ ብሎ ከሱ በኋላ የተነሱት ነገስታት በሙሉ ብትታዩአቸው በቫልዩ እየወረዱ ግን ደግሞ በጥንካሬ እየጨመሩ ይመጡ ናቸው ስለዚህ ለናቡከደነጾር ካንተ ያነሰ አናሳ መንግስት ይነሳል የሚለው በምኑ ነው ማለት ነው የሚያንሰው በክብር ነው የሚያንሰው ማለት ነው ወይድ መጨረሻ ይሸለማል ይመስለኛል ለዚህ ክፍል እንዴ ነው አንደኛው ወርቅ ሊሸለም ይችላል እንግዲህ ለብርና ለናስ እንትን በሉ ተዘጋጁ ስለዚህ እያነሰ የሚሄደው ምኑ ነው ማለት ነው በክብሩ ካንተ በኋላ አናሳ መንግስት እያለው ያለው ካንተ ያነሰ ሚሊተሪ እንትን አለው ጥንካሬ ያለው ማለቱ አይደለም በርግጥ ከሱ ያነሰ ሚሊተሪ ጥንካሬ እንደሌላቸው ነው ያላቸው አይደለም እና አሳያቸዋለሁ ሚሊተሪያቸውን ከነሱ ያነሱ አይደሉም በሱ ያነሰ ሚሊተሪም ሊያሸንፈው አይችልም የናቡከደነጾር የባቢሎን ሚሊተሪ የባቢሎን አቅም በጣም ትልቅ ነው ካንተ ያነሰ የሚለው ግን በክብር ግን ከነሱ በጣም ያነሱ ነበሩ ክብር ምንድነው ትንሽ ጠቅለል ባለ ሐሳብ አነሳላችኋለሁ ስለዚህ የምትመለከቱት ምንድነው ከባቢሎን ጀምሮ ቀስ ብሎ የገዙትን ነገስታት አስተመለከቱ በጥንካሬ እየጨመሩ የመጡት እሱ ብቻ ሳይሆን በገዙበት ዘመንም ጠንካሮች ነበሩ በደንብ ዲቴሉን አሳያችኋለሁ ባቢሎን የገዛበት አመትና 7 አመት ነው አይደል የገዛው ከዛ በኋላ ደግሞ ቀጥሎ የገዛውን አሳያችኋለሁ ግሪክስ የገዛው
በጣም እየጨመረ ነው የሚመጣው የመጨረሻዋ ደግሞ መጨረሻ የሌላት ግዛት ነው የምታዩት ሌሎቹ እየጨመሩ ሲገዙ ነው የምታዩት 200 ዓመት የገዙ 260 የገዙ መጨረሻዋ መንግስት ግን የመጨረሻዋ ድንጋይ ግን መጨረሻ ራሱ የላትም ለግዛቷ እና ሌላ በወታደራዊ ጥንካሬያቸው እየጨመሩ ነው ሲመጡ የምታዩት ከባቢሎን ይልቅ ከሚቀጥሉት ይልቅ የሚቀጥሉት በኋላ በዲቴል ስለምናይ እሱ ብቻ ሳይሆን በነበራቸው ኃይልና ስልጣኔያቸውም እየጨመረ ነው የመጣው ኢቭን አሁን የነገስታት ስልጣኔም ከሄዳችሁ እስካሁን ያሉትን በነገስታት እንደው ዝም ብለን እሱ ዳንኤል ዛጋ አቆመ እንጂ እኛንም ብለን እንቁጠር ብለን እንኳን ከሄድን እስካሁንም እየሄዳችሁ ከመጣችሁ ስልጣኔ እየጨመረ ነው ሲመጣ የምታዩት በስልጣኔ በሚሊተሪ ስትሬንግስ ከመጣችሁ የነገስታት የሰው ልጆች መንግስት አቅሙ እየጨመረ ነው የመጣው ክብሩ ግን እየወረደ ነው የመጣው እየወረደ ነው የሞራል ቫልዩ እየወረደ ነው የመጣው ግን ምኑ አቅሙ ግን ጨምሯል ማለት ነው ጠቅለል ባለ ነገር ልስጣችሁ ትንሽ ኖትም ስለምትይዙ እንደ ወርቅ የጀመረው የሰው ልጆች መንግስት መጨረሻ የሚጠቃለለው በቅልቅል ነው ማለት በሸክላና ብረት ነው የሚጠቃለለው እናወራዋለን በደም ጠቅለል ያላሳ በወርቅ በትልቅ ግሎሪ የጀመረ የሚመስለው በጣም ሻይኒ የሆነ ክቡር ሆኖ የጀመረ የሚመስል የሰው ልጆች መንግስት የሚጠናቀቀው በሸክላና ብረት ነው ድብልቅልቅ ያለው ሁለት የማይቀያየጡ ነገሮች ማለት ነው የሰው ልጆች መንግስት በክብር እየቀነሰ የሚመጣ ይሆናል ትሩ ታይም እየቀነሰ የሚመጣ ነው ከጊዜ ወደ ጊዜ የሰው ልጆች መንግስት እየጠነከረ የሚመጣ ቢሆንም የሰው ልጆች መንግስት ምን እየጠነከረ ቅድም ብያቻው ወደ ብረት እየጠነከረ ቢሆንም ለመውደቅን እየተቃረበ ለዚህ ነው ክብሩ ያልኳችሁ ክብሩ ያንሳል ማለት ነው ለመውደቅን እየተቃረበ ነው የሚመጣው ተመለከቱት እሱ ነው የቆመው ራሱ የመጨረሻ እግሩ ራሱ መጨረሻ ፋውንዴሽኑ የቆመበትን ፋውንዴሽን ካያችሁ ብረትና ሸክላ የተደባለቀ ነው ስለዚህ ግራውንድድ የሆነ ፋውንዴሽን ላይ እንኳን የቆመ አይደለም የሰው ልጆች መንግስት እሱን ያሳየናል ስለዚህ የሰው ልጆች መንግስት በኃይል በትራንስፖርት በቴክኖሎጂ በፍጥነት በጣም እየጨመሩ ነው የሚመጡት በትንሿ በሞራል ኢሹ ግን እየወረዱ ነው የሚመጣው ማለት ነው ዌይቱ እየቀነሰ ነው ክብሩ እየቀነሰ ሲመጣ ምን ነው እሱ ነው በኋላም ሊተራሊ በነገስታቱ ዘንድ እሱ ነው የሆነ የሚመጣ ምን ነው እየዘቀጠ የሚመጣ ሞራልን ትመለከታላችሁ ወይ ስነ ምግባር ማለት ነው እያንዳንዱ መንግስት ስታየው እየጠነከረ እየጨመረ አቅም እያገኘ ምን እየበረታ ነው የሚመጣው ግን የዛን ያህል የሰው ልጆች ኢንሰኪውርድ እየሆኑ ነው የሚመጡት ለምን ክብር የለውም ከክብር ጋር አይደለም ጥንካሬ ያዘው ገባሽ ጥንካሬ ብቻ ነው እንጂ እየኖረው የሚመጣው ክብር ስለሌለው የሞራል ቫልዩ ስለማይኖረው ስነ ምግባር የሌለው ስለሚሆን ለሰው ልጆች በጣም ሞር ኢንሰኪውርድ እንዲሆኑ የሰው ልጆች ሞር በፍርሃት እንዲኖሩ ምክንያት እየሆነ ነው የሚመጣው የሰው ልጆች መንግስት እንደዛ አይነት ነው የሚሆነው ውድቀቶች እየጨመሩ ነው የሚመጡት ትንሽ የሆነን የሰላም ኢሹ እየሆነ ይመጣል ለዚህ ነው ምን የለውም ብያችኋለሁ ክብር ሰላም ተባለው ነገር አይደል የሰው ልጆች እየመጣቁ አይደል የመጡት የነገስታት ክብር እየጨመረ ነው ሚሊተሪ አቅሙ እየጨመረ ነው ከምድር አልፈን ሰማይ ያመጣቅን ነው ግን ምን ፒስ የምትባለው አንገ ማምጣት አንችልም እየዘቀጠ ስለሚመጣ ትንሿን ግን መፍታት አይችልም ትንሿ የሞራል ኢሹ ግን ወደ ነገስታት በበገሙ ሞራል ግን ኢሹ ሆኖ ታያላችሁ ትልቅ ስነ ምግባር ግን የለም የዘቀጠ ግን የጠነከረ ይሆን ይመጣል ሚል ይነግራል ዳንኤል እንግዲህ ህልሙ መፍታት ይጀምራል ቁጥር 37 ተመልከቱት ንጉስ ሆይ ቁጥር 37 እና 30 ንጉስ ሆይ አንተ ንጉስ የሰማይ አምላክ መንግስትና ኃይልን ብርታትና ክብርን የሰጠህ የነገስታት ንጉስ አንተ ነህ አለው ሲጀምር እንግዲህ ትርጓሜው ነው የጀመረለት የሰማይ አምላክ ምን ሰጠህ መንግስትን ኃይልን ብርታትን ክብርን ሰጠ እግዚአብሔር ነው የሰጠ እና የነገስታት ንጉስ አንተ ነህ ይለዋል እንዴ ያስደነግጣል አባባሉ አንተ ነህ በሚቀበጡበትም ስፍራው ላይ የሰው ልጆችና የምድር አራዊትን የሰማይ ወፎችን በእጅ አሳልፈው ሰጥቷል ምን እንደሰጠው ያሳያል ለሁሉም ገዢ አድርጎሃል አንተ የወርቁ ራስ ነህ አለው ናቡከደነጾር በቀጥታ ነው ትርጓሜው የሚሰጠው ምንድነው የምታዩት ተጋግሞ ሰጠህ ሲለው ነው የምታዩት
የሰጠህ ይለዋል። ምንን ሰጠህ? ለምሳሌ መንግስትን ሰጠህ። መንግስት ብቻ አይደለም የሰጠህ፣ መንግስታትን ሰጠህ፣ ክብርን ሰጠህ፣ ኃይልን ሰጠህ። ምክንያቱም ብዙዎች ነገስታት ነው ያፈረሱ ይወርሱ የነበረው። አንተ ነህ የነገስታት ንጉስ አንተ ነህ ይለዋል። ዳንኤል አንዳንድ ብያቻለሁ አሳልፎ ሰጠው ብለናል። ስለዚህ ምን ይለዋል? በሚቀበጡ ስፍራው የሰው ልጆች የምድር አራዊት የሰማይ ወፎች በእጅ አሳልፎ ሰጥቷል። ምን ማለቱ ነው መስላችሁ? ምንም በቃ ላንተ ያልተሰጠ ምን ነገር አልነበረም። በቃ ምድር ላይ በቃ ይሄ ሁሉ ተሰጥቶ ነበር። በቃ ግዛ፣ አሸንፍ፣ ተቆጣጣር ተብሎ ተሰጥቷል። አንተ ለሁሉም ገዢ አድርጎሃል። ማን ነው ያደረገው ግን? እግዚአብሔር። ለዚህ ነው ከኤርሚያስ ወደ ኋላ ስትመለሱ ኤርሚያስ ላይ እኮ ባሬ ብሎ ነው የሚጠራው። እልከዋለሁ ያፈርሳቸዋል እያለ እግዚአብሔር በዳንኤል አማካይነት ስሙን እየጠራው ተናግሯል። በኤርሚያስ አማካይነት ማለት ነው። ሰጠህና አንተ ማን አለው? የወርቁ ራስ አንተ ነህ። ስለዚህ የወርቁ ራስ ማን ነው ማለት ነው? ባቢሎን ነች። በጣም ታግሳችሁ በጣም ይስሙኝ። ምክንያቱም በኋላ ላይ በጣም አሜዚንግ የሆነ ሚስጥር ነው የሚናገረው። መቼስ የእግዚአብሔር ቃል እኮ የሚገርም ነገር ነው የእውነት። የዛሬ እንግዲህ ብዙ ዓመት በፊት ይሄ አንድ ከባቢሎን በምርኮ የሄደ ሰው ነው ይሄንን እየነገረው ያለው። ንጉስ ፊት ቆሞ ነው ይሄን ቢለው አሳልፈው ሰጠ። ካሁን በፊት ደጋግሜ አንድ ቃል ተናግሬ ያለው። ዛሬ ግን ልሰራትና ካሁን በኋላ አልደግማትም እንዳሰለችኝ። ታስታውሳላችሁ? የአህዛብ ዘመን የሚል ነገር ካሁን በፊት አንስቻለሁ። የአህዛብ ዘመን የናቡከደነጾር መንግስት ሲመጣ ይሁዳን አፈረሳት ብለናል። መቅደሷን አፈረሰ። ነገስታቷን አይኑን አውጥቶ ንጉሷን ልጆቹን ፊቱ ገደለ። ከዛ አይኑን አወጣ። ሴዴቅያስን አሳልፎ ወሰደው፣ እስረኛ አድርጎ ወሰደው። ከዛስ በኋላ ይሁዳ ኦፊሻሊ ወደቀች። በቃ ይሁዳ የሚባል መንግስት ወደቀ ብለናል። ንጉስ ከዛ በኋላ የለም እናያለን። ስለሱ ሲናገር ጌታ ኢየሱስ ክርስቶስ የአህዛብ ዘመን እዛ እንደጀመረ ይነግረናል። መቼ እንደሚጀምር ጊዜውን ይነግረናል። ግን ከዛ ጋር እየጀ አንድ ቃል እናንብብ እስቲ። ሉቃስ 20 ላይ ከ20 እስከ 24 ከኢየሱስ ቃል ተነስተን ትንሽ የአህዛብን ዘመን ልንገራችሁ፣ ምክንያቱም ጠቃሚ ስለሆነ ነው። ደጋግሜዋለሁ አውቃለሁ። ሉቃስ 20 ላይ ከ20 እስከ 24 ኢየሩሳሌም ግን አለ ኢየሱስ በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደቀረበ እወቁ። በዛን ጊዜ በይሁዳ ያሉ ተራራዎች ወደ ተራራዎች ይሽሹ፣ በመካከሏም ያሉ ከርሷ ፈቀቅ ይበሉ፣ በገጠር ያሉም ወደ እርሷ አይግቡ። የተጻፈው ሁሉ እንዲፈጸም ይህ የበቀል ጊዜ ነውና። በዚያም ወራት ለርጉዞችና ለሚያጠቡ ወዮላቸው፣ ታላቅ ችግር በምድር ላይ በዚህም ህዝብ ላይ ቁጣ ይሆናልና በሰይፍ ስለት ይወድቃሉ፣ ወደ አሕዛብ ሁሉም ይማረካሉ። የአሕዛብም ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች። ሁለት አመለካከቶች አሉ። አሁን እዛ ላይ እንተናል ሞር እኔ አንዱ ላይ አተኩሬ ነው የምላችሁ። ይሄንን አንዳንዶች ኢንድ ታይም ላይ መጨረሻ የሚሆን ነው ወይ ደግሞ አሁን የሚል ሐሳብ አለ። እኔ ግን ትምህርት ስለሆነ ቀጥታ ወደ ራሴ ሐሳብ ልምጣ። ዘሌዋውያን ላይ 26 ላይ እግዚአብሔር ለእስራኤል አንድ ነገር አስጠንቅቋቸው ነበር። ዘሌዋውያን 26 ምንድነው ኖርማሊ ያስጠነቀቃቸው? እኔን ባትፈልጉ እኔን ሪጀክት ብታረጉ ከዚህ ምድር አፈናቅላችኋለሁ፣ አሳልፌ እሰጣችኋለሁ፣ በሌሎች አሕዛብ ምድር ላይ መከራችሁን ተበላላችሁ ብሎ ተናግሮ ነበር። ዘሌዋውያን 26 ላይ ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ እግዚአብሔርን ያዌን ወይ ኢየሱስ ክርስቶስን አልተቀበሉትም፣ ገፍተውታል። እንደውም ታስታውሱ እንደሆነ ጲላጦስ ይሄ ሰው ንጹህ ነው፣ ሚስቱም ህልም አይታለች እና ንጹህ ነው፣ እኔ ይሄን ሰውዬ ኃላፊነት አልወስድም ሲል ደሙ በእኛና በልጆቻችን ላይ ይሁን በቃ አሳልፈ ስጠው፣ ግደለው ብለው ይሄንን ተናግሯል። ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ለሰላምሽ የሚሆነውን ብታቂ ሰላም በሆነ ነበር፣ መልካም ነበር። አሁን ግን ከዓይንሽ ተሰውራል፣ ልጆችን የሚፈጠፍጡበት ጊዜ ይመጣል። ዋይ ኢየሩሳሌም ጫጩቶቿን ዶሮ ጫጩቶቿን እንድትሰበስብ ልሰበስብሽ መጣሁ፣ አንቺ እምቢ አልሽ ብሎ አስጠንቅቋል። ወደ ኢየሩሳሌም ሲገባ አይቷል፣ ገብቶታል። ኢየሱስ ከፊት ሊመጣ ያለው ነገር በደንብ ነው ያየው ጌታ ኢየሱስ ክርስቶስ። ስለዚህ እንደተናገረው ደሙ በእኛ ላይ ይሁን እንዳሉት እንዳልታዘዙት ያህዌን እንደገፉት እግዚአብሔር በቀልን አመጣባቸው። ስለዚህ በቀል ወራት ሲመጣ ነው የምትመለከቱት። ጌታ ኢየሱስ ክርስቶስም ስለሱ ይሄንን ተናግሯል። ጊዜው የምንድነው አላቸው? የተጻፈው ሊፈጸም ዘንድ የበቀል ጊዜ ነው ብሏቸዋል። ሰማያዊ በቀል ስለሆነ ሰማያዊ ቁጣ ስለሆነ የሚመጣው ማለት ነው። ስለዚህ ያ ፍርድ ሲመጣባቸው በኋላ ታያላችሁ። ምንድነው ግን ጌታ ኢየሱስ ክርስቶስ ያላቸው? ያስጠነቀቃቸውን ነገር ላሳያችሁ። ስለዚህ ፍርዱ ሲመጣባቸው
ምን አለ ኢየሱስ ክርስቶስ? ተዋጉ አላለም። ከዛ በፊት በሌሎች ለምሳሌ መጽሐፈ ኤርምያስ 38:17 እና 18 ስትመለከቱ ለናቡከደነጾር አሳልፌ እሰጣቸዋለሁ ምሰጣችሁ ደግሞ እኔ ስለሆንኩኝ ጸጥ ብላችሁ ተገዙ 70 ዓመት ሲፈጸም እኔው ራሴ አሳልፌ እንደሰጠዋችሁ እኔው ራሴ መልሳቸዋለሁ ብሏቸዋል። እና አንዳንድ ነቢያት ተነስተው ምን ይሉ ነበር? በቃ ልንለቀቅ ነው ምናምን ይላሉ። አንዳንዶቹ ደግሞ መዋጋት አለብን ፋይት እናርግ ይላሉ። እግዚአብሔር ምን አለ? ፋይትም አታርጉ የነቢያቶቹን ቃል አትስሙ ምን በሉ ጸጥ ብላችሁ ተገዙ እንደውም አግቡ ሚስትን አግቡ እርሻ እንትን በሉ ዘርዝሩ ሪላክስ አላቸው። የት? ባዕድ ሀገር። ለምን ነው እንደዛ ያላቸው? በባዕድ ሀገር መኖር መልካም ስለሆነ አይደለም። እኔ ስለሆንኩ አሳልፌ ሰጠዋችሁ ምንም አታመጡ እኔ ስጨርስ ትመለሳላችሁ ብሏቸው ነበር። ሉቃስ ላይ ግን ጌታ ኢየሱስ ክርስቶስ እነኚህ ሰዎች ተላልፈው እንደሚሰጡ ሲናገር ስለ ኢየሩሳሌም ማለት ነው ዲስትራክሽን ሲናገር ምን አለ? ወዮ ለዛ ቀን አለና መፍትሄው ዝም በሉ አይደለም። አሁን እኛን ዝም በሉ ነው ያላችሁ አይደል? ተግዛችሁ ሄዳችኋል። ከዛስ ባቢሎን ገባችሁ ምን በሉ አላቸው እግዚአብሔር ጠብቁ ዝም ብላችሁ አይደል? ለምንድን ነው እንደዛ ያላቸው? እሱ ነው አሳልፎ የሰጣቸው። ጌታ ኢየሱስ ግን በሉቃስ ወንጌል ላይ እንደዛ አይደለም ያለው። ምንድነው የሰጣቸው ትእዛዝ? ሽሹ ለሽላም አንቡት እስቲ በዚያን ጊዜ ጥፋቷን እንደቀረበ ወቁ። በጭፍራ ተከባ ስታዩ ኢየሩሳሌም በይሁዳ ያሉ በተራራዎች ይሽሹ መሸሽ ብቻ ነው አለ ኢየሱስ። ዝም ብሎ መጠበቅ አይደለም። ሽሹ በመካከሉ ያሉ በእርሷ ፈቀቅ ይበሉ። ገጠር ያሉ አይግቡ ወደ ኢየሩሳሌም። በዛን ጊዜ እርጉዞች ለሚያጠቡ ወዮላቸዋል። ታላቅ ችግር ጊዜ ነው የሚሆነው አለ። ስለዚህ ኢየሱስ መፍትሄ አድርጎ የሰጠው ምንድነው? መሸሽ መበተን ብቻ ነው። ልቀቁ ከተማ ልቀቁ በቃ። ዲስትራክሽን የሚመጣው ከየት ነው? ከላይ ነው የሚመጣው። ያህዌን ገፍተዋል። ድሮ ሲለገፉ እየተወስዷቸው ነበር የመጀመሪያዎቹን አባቶቻቸውን ወደ ባቢሎን። አሁን ደግሞ ማንን ገፉ? ኢየሱስን ገፍተዋል። ስለዚህ አሁን ምን ሊያረጋቸው ነው? ሊያፈናቅላቸው ነው። ስለዚህ መፍትሄው ምን አለ? መሸሽ ብቻ ነው። ጥላችሁ ኢየሩሳሌም ምን አለ? ያ ቀን ሲመጣ ብሎ አስጠነቀቃቸው ማለት ነው። ማምለጥ ብቻ። ለምንድነው ይሄን ያለው? አንዳንዶቹ ለመዋጋት ሞክረዋል። በ70 ኤዲ ይሄ ነገር ተጀምሮ ተፈጽሟል። ታያላችሁ። በ70 ኤዲ ቲቶ የሚባል የሮም ንጉስ የሮም በኋላ በእርግጥ ቄሳር ሆኗል ግን የሮም ጀነራል ነበረ። እሱ መጥቶ ኢየሩሳሌም እንዳለው ከበባት። ተከባ ስታዩ ተከበባት ማለት ነው። እቺን ቃል አንዳንዶች መጥቶ ኢንድ ታይም ገና ሚሆን ነው በሐሰተኛው ክርስቶስ ዘመን ይላሉ። ግን ትርጓሜው ይሄ ነው። በዛ ነው እንቀበለው። ስለዚህ ምን ቢቱ መጥቶ ከበባት። ያ ጀነራል እንዳሉት ምን አደረጉ መሰላችሁ? ትንሽ ትግል ማድረግ ጀመሩ። አንዳንድ ቀና የሚባሉ ሰይፍ ታጣቂዎች ምናምን ነፃ እናውጣለን ብለው በእርግጥም እውነትም የተወሰነ ፑሽ አድርገው ነበር፣ ገፍተው ነበር። የቲቶን እንትን ያንን ሰራዊት ገፍተው ነበር፣ ወጥረው ይዘው ነበር ይባላል ታሪክ ሲነግረን። ግን መጨረሻ ላይ እንዳሉት አልተሳካላቸውም። ከኋላ ሌላ እርዳታ ስለመጣ ለጀነራል ቫስፓሲያን ምናምን የተባለ አንድ የሮም ጀነራል እርዳታ ይዞ መጣ። ድምጥማጣቸውን ያጠፏቸው። ምን ብሎ ነበር ኢየሱስ? እርጉዞች ሽሹ ቀድማችሁ፣ ነፍሰ ጡሮች ሮጣችሁ አምልጡ። የማምለጫ ጊዜ የለም። ለመዋጋት ወደ አልተም ገጠር ያለ ኢየሩሳሌማችን ተነካች መቅደሳችን ብሎ አይመለስ። ለምን? ከላይ ስለሆነ ብሎ ነበር። መፍትሄው ሽመሸሽ ነው ብሏቸው ነበር። አልሰሙም። ብዙዎች አልቀዋል፣ ብዙዎች ተፈጥፈጠዋል። ከዛስ በኋላ ሁሉ ነገር ፈርሷል። እዛጋ ብዙ ነገር የሆነው ከተማይቱ ፈርሳለች ታውቃላችሁ ኢየሩሳሌም። ከዛ በኋላ ምን ብሏል? መቅደሳቸው ፈራርሷል። ከዛ በኋላ ተመለከቱት ነገር በእስራኤል የምትባለው አገር ክሎስቱ 1800 ምናምን ዓመት ያህል አልነበረችም። እስከ መቼ? 1948። አሁን ነው ማውራቱ። 1948 ማለት ትናንት ትንሽ ምን ወደኋላ እንደርስበታለን ማለት ነው። በጣም ቅርብ ዓመታት ማለት ነው። ያኔ ነው እንደገና እስራኤል የምትባለው ራሱ እንደ ኔሽን ከ1800 ምናምን ዓመት በኋላ መልሰ የተቋቋመችው ያኔ ነው። ጌታ ኢየሱስ ምን ብሏል? ሽሹ ምንም እንዳታስቡ አይኖርም፣ እዛ ከተማ አይኖርም። መፍትሄው ለምንድነው? በትናቸዋለሁ። ለምን? መሲሁን አልተቀበሉም። መሲሁ ሲመጣ ገፍተው ስለነበር 1948 ተመሰረቱ። አገራቸው ገቡ። መቅደሳቸው ግን አለ የለም። ግን አገራቸው ገቡ። አገራቸው የሚሉት ገቡ። መቅደሳቸው ግን የለም። ኢየሩሳሌማችን የሚሉት ግን በእነሱ ቁጥጥር ውስጥ አይደለም። ሙሉ ለሙሉ በብዙ ትግል ውስጥ ነው ያለው። ስቲል ከተማው እንኳን ሳይቀር እስካሁን የምትመለከቱት ንጉስ አላቸው እንዴ? የላቸው። ምንድነው የሚመሩት? በምንድነው? ጠቅላይ ሚኒስትር ነው። ንጉስ የላቸው።
መጀመሪያ እኮ ንጉስ አንግሶላቸው ነበር በንጉስ መጀመሪያ ንጉሳቸው እግዚአብሔር ነበር ከዛ ንጉስ አንግስልኝ ሲሉ ማንና ነገሰላቸው ሳኦልን ከዛ እኮ ነገስታት ነበሯቸው ማን የመጨረሻው በጣም ብርቱ የነበረው መንግስታቸው ንጉሳቸው ዳዊት ነበር ሁለተኛ ሳሙኤል 7 ላይ ምን ብሎት ነበር ለዳዊት ከመንግስት ላይ በመንግስት ዘላለም የሚነግስ በዙፋን ሰው ይቀመጣል አስነሳለሁ ብሎት ነበር ሴዴቅያስ ግን የዳዊት ቤት ውስጥ የመጨረሻ የነገሰ ሰው እሱ ነው አይኑ ወጥቶ ሄደው ሰው የዳዊት መንግስት ዙፋን ላይ የተቀመጠው የሴዴቅያስ ዘር ነው አይኑ ወጥቶ ልጆቹ ተገለው ተግዞ ሄደው እግዚአብሔር እንደዛ ድረስ ነው የወሰነው እስከ ዛሬ ንጉስም የላቸው ወዳጆች እንደተባለው ሆኗል ሁሉ ነገር ተፈጽሟል ነገር ግን ይሄ ሁሉ የሚያበቃበት ጊዜ ይመጣል ንጉስ የላትም አገር የላትም መቅደስ የላትም ሁሉ ነገር የላትም እንደዛ ነው የሚመስልኝ ግን የላትም እግዚአብሔር ግን በዙፋኑ ላይ በዳዊት ዙፋን ላይ የሚቀመጥ ለዘላለም የሚነግስ ይመጣል ያለው ግን ይመጣል ተመልሶ እሱን በደንብ አሳያቸዋለሁ በዳንኤል መጽሐፍ ወደፊት ስለዚህ ምንድነው ጌታ ኢየሱስ ክርስቶስ ያመለከተው ቃል ያመለከተው በተለይ ደግሞ የአሕዛብ ዘመን በሚል ያመለከተን ከዛ ዘመን የሚጀምር እንደሆነ እናያለን ማለት ነው ወደ ኋላ ከምን ከናቡከደነጾር ካፈረሰበት ዘመን ወደ ኋላ የሚወስደን ነው ባለፈው ተወሰነሱ እዛ ላይ በጣም ስላተኮርኩ ብዙ አልላችሁም አሁን ኢየሱስ ክርስቶስ የተናገረው ትንሽ ለማብራራት ያህል ነው የወርቁ ራስ ማን ነህ አንተ ነህ ይሄን ሁሉ አሳልፎም ብለዋል ሰጥቷል ሲለው እንመለከታለን ንጉስ ከዛ በኋላ እነዚህ ሰዎች የላቸውም አንተ ምንድነው ይለዋል ናቡከደነጾርን የነገስታት ንጉስ አንተ ነህ ቁጥር 37 ባቢሎን የነገስታት ንጉስ ለምን አለው ሕዝቅኤል 26:7 ላይ እንዲላል ጌታ እግዚአብሔር እንዲላል እነሆ ከሰሜን የነገስታት ንጉስ የባቢሎን ንጉስ ናቡከደነጾርን ከፈረሶች ከሰረገሎች ከጉባኤ ህዝብ ሁሉ ጋር በጤሮስ ላይ አመጣለሁ ይላል እግዚአብሔር ማን ብሎ ጠርቶታል የነገስታት ንጉስ ስለዚህ ዳንኤል የነገስታት ንጉስ ነው ሲለው እንደ እግዚአብሔርን እንትን ይወሰድ አይደለም አንተ የነገስታት ንጉስ ነው የሚለው እግዚአብሔር በሕዝቅኤል አማካይነት የነገስታት ንጉስ ብሎ ጠርቶታል ምን ማለት ነው ባጭሩ ብዙ ነገስታትን አሸንፎ የገዛ ማለት ነው ምን ሌላ ትርጓሜ የለውም ስለዚህ አንተ ነህ ወርቁ የነገስታት ንጉስ አንተ ነህ ንጉስ ሆይ የሰማይ አምላክና መንግስት ኃይልን ክብርን የሰጠ የነገስታት ንጉስ አንተ ነህ አንተም ደግሞ የወርቁ ራስ ነህ ሲለው ታያላችሁ ለምንድነው የወርቅ ራስ ያለው ለምንድነው ወርቅ ለምን ተመሰለሽ ባቢሎን ትንሽ ላሳያችሁ እና እንቀጥል ኤርምያስ 51:7 ላይ መጽሐፍ ቅዱስ የባቢሎንን ወርቅነት ነግሮናል ቀድሞ ኤርምያስ 51:7 ባቢሎን በእግዚአብሔር እጅ ውስጥ ምድርን ሁሉ ያረከሰች የወርቅ ጽዋ ነበረች ይላል ወርቅን ጋር አገናኝቷት ነው የምታዩት አሕዛብን ከጠጁ አጠጥቷት ስለዚህ አሕዛብ አብደዋል ይላል ግን የወርቅ ጽዋ ብሎ ጠርቷታል ወርቅ የተባለችበትን ምክንያት ቶሎ እንገራችሁ ሀብቷን ነው የመጀመሪያ ሀብቷንና ኃይሏን የሚያመለክት ነው ወርቅ የተባለችበት ምክንያት ባቢሎን በጥንት በጣም ትልቅ ግዛት ስለነበራት በገዛችበት አካባቢ በሙሉ ወርቅ እየዘረፈች የአገር ወርቅ ያከማቸች ምድር እንደሆነች ታሪክ ይነግረናል የባቢሎን ታሪክ የሚያጠኑ ሰዎች ይነግሩናል በእንደኚህ ጊዜያቶች በተለይ እንግዲህ ኒዮ ባቢሎኒያን የሚባል አዲሱ የባቢሎን ኢምፓየር በ625 ናም ወደ ኋላ ስትሄዱ ነው የተጀመረው ግን ናቡፖላሳር ነበር ሲመራ የነበረው አይደለ ናቡከደነጾር 605 ነው የመጣው አይደለ ብለናል ባለፈው ታስታውሱ ነው በ605 ነው ኢየሩሳሌምን አፍርሶ የነገሰው ከዛች ዘመን ጀምሮ ባቢሎንን ታሪክ የሚያውቁ ሰዎች ባቢሎን በከፍተኛ ሀብትና ብልጥግና የደረሰችበት ጊዜ ነበር ይላሉ ሀብታም የነበረችበት በጽጉና ውስጥ የገባችበት ጊዜ ነበር አስደናቂ በዓለም ላይ ታላላቅ አስደናቂ ነገሮች ተብሎ ከሚጠሩት ዓለም ለምሳሌ አስደናቂ ብሎ አሁን የሚጠራቸው ነገሮች ያሉባቸው አገሮች ካሉ በዛን ጊዜ ላይ እሷ አንዷ ነበረች በአርኪቴክቸር በቢልዲንግ ትልልቅ እንትኖችን ምንድነው ብሪጆችን ራሱ የምትሰራ እንደውም እኮ ናቡከደነጾር የሚገርማችሁ በታሪክ እንደው ዝም ብላችሁ ሄዳችሁ ብትጠይቁ አንዳንድ ሰዎች እንትና ናቡከደነጾር አርኪቴክት ነው ምናምን ይሉታል በጣም እንደዚህ አይነት ነገር ላይ በጣም ተስሎነ ትልልቅ ብሪጆችን ይሰራል አገሪቱ መቃልምቶ ነበር ትልቅ ነገር ሰርቶ ነበር እንደውም ባቢሎን the golden empire ተብላ ትጠራ ነበር the golden empire ተብላ ትጠራ ነበር
ብልጽግናዋ ሀብቷ ህንጻዎቿ የምትሰራቸው ትልቅ ነገሮች ያችን የወርቅ ምድር አሰኝቷት እንደነበረ ታሪክ ይነግረናል ማለት ነው። መቅደሶቿ ያጌጡት በወርቅ ነበር ይባላል። የጣዖት መሰዊያዎቹ ሊትራሊ ወርቅ ነበር። የንጉሱ መጸዳጃ ቤቶች ሳይቀሩ ወርቅ ነበሩ እንደሆኑ ታሪክ ይነግረናል። የንጉሱ ቤተ መዛግብት ሳይቀር የተቀባው በወርቅ እንደነበረ ታሪክ ይናገራል። የወርቅ መንግስት እንደነበረ ሁሉም ታሪክ ይነግረናል። ሄሮዲተስ የተባለ አንድ የታሪክ አጥኒ ባቢሎንን ከ90 ዓመት ናቡከደነጾር ከወደቀ ከ90 ዓመት በኋላ ባቢሎንን ጎብኝቶ ነበር። which is earliest የሆነ እንትን ነው የምናገኘው ማለት ነው ማስረጃ 90 ዓመት ማለት ሩቅ አይደለም። ሄዶ ጎብኝቶ ነበር እና ስለ ወርቅ ክምችቷ ሲናገር እንደዚህ ያለ የወርቅ ክምችት ያለበት ምድር አይቼ አላቅም ብሏል ሄሮዶት። ይሄ ማስረጃ 90 ዓመት ከባቢሎን ውቀት 90 ዓመት በኋላ የወርቅ ምድር እንደነበረች ታሪካዊ ሰው ሄዶ አይቶ ጽፏል። ስለዛች ምድር እንደዚህ አይነት የወርቅ ክምችት ያለበት አገር አላየሁም ብሎ ናቡከደነጾር በርግጥ እምነቱን ቆኖ ታስታውሱ እንደሆነ በኋላ እንመለከተዋለን። በጣም ታብዮ ነበር ማለት ታስታውሳችሁ ለምን ነበር የታበየው? ሰገነቱ ላይ ሆኖ እንደዚህ እቺ ለክብሬ የሰራዋት ታላቂቱ ከተማ ባቢሎን አይደለችም እንዴ አለ። እና አንዳንድ ጊዜ እኔ በፊት የሚመስለኝ የነበረው በቃ ምርጥ አርጎ ስለሰራ ብቻ ነበር የሚመስለኝ። ግን አንዳንድ ሂስቶሪያን ሲናገሩ የታሪክ የሚያጠኑ ሰዎች ሲናገሩ ናቡከደነጾር የወርቅ ከተማ መሰርታለሁ ብሎ ተናግሮ ነበር። እንደተባለው የወርቅ ከተማ መስርቷል ይላሉ። ቢልዲንጉ በወርቅ ተሰርቷል ማለት ሳይሆን ብዙ በወርቅ የተለበጡ ህንጻዎችን ሳይቀር ሰርቶ ስለነበረ ለዚህ ነው እቺ ያለው ከሌሎች የምትለይ ያረጋት ያ ነበር ይባላል። የወርቅ ምድር የወርቅ ከተማ ሰራለው ይል ነበር ብሎ ይናገር ስለነበረ እቺ ብሎ ያለው ያችን የወርቅ ከተማ ያያየ ነው ይላሉ። ስለዚህ እውነትም ባቢሎን ማነች ማለት ነው? ወርቅ ነች። አንተ የወርቁ ራስ አንተ ነህ ማለት ሰውየውን ለማለት አይደለም መንግስቱን ለማለት ባቢሎን ነህ አለው ማለት ነው ዳንኤል። ይሄ በጣም ትንሽ ሃይላይት ነው እየሰጣችሁ ማልፎ ለምመሰላችሁ አሁን ገና ተመልሰን ምዕራፍ 7 ላይ እንመጣበታለን። ስንመጣ በዲቴል የባቢሎን ታሪክ ሌሎችም ታሪክ እየገባና እናጠናቸዋለን። አሁን ግን መጽሐፉ የሰጠን አሁን እዚህ ጋር ይሄ ነው። ተመልሰን እንመጣበታለን። ለምን ነው የምንመጣው? እንደገና ሌላ ህልም ይታያል። ያ ህልም ግን አሁን እንደታየው በወርቅ በምን አለ በእንስሳት ነው የሚያየው። እነኛን ከነ ባህሪያቸው በደንብ ስለምናጠና ሁለተኛ ደረትና ክንዶቹ ብር የሆነ ነው ያየው። ራሱ ወርቅ ከዛስ ደረቱና ክንዱ ብር የሆነ ቁጥር 39 ላይ ካንተ በኋላ ካንተ የሚያንስ ሌላ መንግስት ይነሳል አለው። ተረጎመለት ህልሙንም ነገረው ትርጓሜውን ነገረው። ምን አይነት ጥበብ ነው! ለተግዞ ለሄደ ለአንድ ወጣት ልጅ እኮ ነው እግዚአብሔር ይሄን የሚገልጥለት። ካንተ በኋላ ካንተ የሚያንስ ነው። በመንደው የሚያንሰው ብለናል። በክብር በሞራል የሚያንስ ግን ደግሞ በጥንካሬ የሚበልጥ ነው። አሳያቸዋለሁ ማብለጣቸው። በዚህ ክፍል ላይ በጣም የሚያስገርማችሁ ነገር ይሄ መንግስት ቀጥሎ የወርቁ ራስ አንተ ነህ ብሎታል አይደል ብያቸዋለሁ። ስለዚህ ማን መሆኑን አውቀናል ባቢሎን። ከዚህ በኋላ ግን ሌሎቹን ማን እንደሆኑ አይናገርም። ካንተ የሚያንስ መንግስት እንጂ ሚለው ያ መንግስት ማን ነው ሚለውን አይናገርም። ምዕራፍ 7 ስንመጣ ግን ነገስታቱን በስም ነው የሚጠራቸው። ሁለተኛ ምን ላይ ቆመን ነው የምንመለከተው? አንደኛ ነገስታቱ ምዕራፍ 7 ይጠራቸዋል፣ በደም እንመጣበታለን። ምን ላይ ደግሞ ቆመን እንመለከታለን? ከባቢሎን በኋላ ቀጥሎ ዓለምን የገዛው ማን ነው? አለቀ። በሱ ማወቅ ይቻላል በቀላሉ። እዚህ ቀጥሎ ዓለምን ከባቢሎን የገዛው ማን ነው? ይሄ መንግስት ጥምር መንግስት የፋርስና የሜዶን መንግስት ይባላል። ባቢሎንን አሸንፎ ሁለተኛ በስልጣን ላይ የወጣ ትልቅ መንግስት ነው። ይሄ መንግስት በክብር ያነሰ በጥንካሬ ግን በጣም ኃይለኛ የነበረ መንግስት እንደሆነ ይታወቃል። ስለዚህ ምዕራፍ 7 በደንብ ስለተገለጠ በደንብ በዲቴል አሳያቸዋለሁ። የፋርስና የሜዶን መንግስት የሚያንሰው በምንድን ነው የሚለውን ትንሽ ላሳያችሁ ስለምጽፉ። ወርቅ ከብር ይልቅ ውድ ነው። በጥንካሬ ግን ምን ይላል ያንሳል ብለናል አይደል? ጥንካሬው እየወረደ ስንመጣ እየቀነሰ ነው ስለመጣ ስላለን የባቢሎን መንግስት ከፋርስ ይልቅ በክብር በጣም ክቡር የሆነ መንግስት ነው ማለት ነው። ገባችሁ? በጣም ይፈራ ክቡር የሆነ የሞራል እንትኑ ይተጠበቀ። የፋርስና የሜዶን መንግስት ጥንካሬ
ዛሬ ያለው ከፋርስ ይልቅ ከባቢሎን በጣም ጠንካሮች የነበሩ ናቸው በክብር በሞራል ግን የወረዱ ናቸው እንደው ይውላችሁ መጨረሻ ላይ ስንመጣ ሳያቻለሁ እየዘቀጠ መምጣቱ የምታቆት ምንድነው አሁን የመጨረሻው መንግስት የመጨረሻው ማለት የሸክላና የብረቱ ቅልቅል እሱን ተውትና እዛ ጋር በለም ዲቴል ሌላ ስላለው ከዛ በፊት የነበረው መንግስት ግን ይሄ የምን መንግስት ነው ብለናል ብረት አይደል ያየው ምስሉ ላይ ይሄ ብረት መንግስት የሮም መንግስት ነው እየዘቀጠ ነው ሞራል የሚመጣው አላልካችሁ የሮም መንግስት በምን እንደወደቀ ታውቃላችሁ በፋሚሊ ክራይሲስ ነው የወደቀ ወታደሮች ባለጌ ስለነበሩ ሊትራል ቃሉን ታሪክ የተቀሰው ለመጥቀስ ነው አደራ የመረክ ቃል ካልሆነባችሁ ሊትራል ቃሉ እንዲ ነው ታሪክ የሚጠቅሰው የሮም ወታደሮች ባለጌ ስለነበሩ ሮም ወደቀች ተብሎ ነው የሚታመነው ፋሚሊ ቫልዩ ፌል ያደረገበት ሮም ለምን ወደቀች ተብሎ በታሪክ ሲታወቅ ምክንያቱም ሞራል ነው ይጣላችሁ የሚሊተሪ ብቃት ከሆነ አንደኛ ናቸው እንደውም ሁሉን የምትፈጭ መንግስት ተነሳች ነው ያለው ማንንም አይችላቸው አያችሁ ስትሬንግዛቸው ምኑ እየጨመራል የሚመጣው ሮምን የሚያክል የለም ዓለም ከተነሱ ግን ምን ይላት የሞራል ግን ዜሮ ለዚህ ነው ክብራቸው እየቀነሰ ያልኳቸው ታች ተወርዶ የበለጠ የዘቀጠ እንደሆነ ታያላችሁ ይሄኛውም ግን በክብር ምን ያለ የወረደ የዘቀጠ በአቅም ግን ከባቢሎን የበለጠ መንግስት ነው ለምን አንዱ ጥንካሬ እንዲኖረው አረገ ጥምር ነው ፋርስና ሜዶን የሚባሉ አንድ ላይ አብረው ሆነው ነው አንድ መንግስት የመሰረቱ ስለዚህ ሁለት መንግስት አንድ ሆነው ስለሆነ ከዛኛው ይልቅ በጣም ጠንካሮች ነበሩ እንደውም ተመለከቱት ለምሳሌ ሮም ናቡከደነጾርን ከኋላ እንደው ጀምራችሁ እንደው ከአባቱ ዘመን እንኳን ከናቡፖላሳር ጀምሮ የገዛበትን ዘመን ካያችሁ ወደ 86 አመት ነው የገዛችሁ 70 አመትኛ ምን ቆጥረው ከ605 ነው አይደለ ወደ ኋላ ግን በደንብ ከቆጠራችሁ አባትየውን የገዛው ናቡፖላሳር የገዛበትን አመት ከቆጠራችሁ ባቢሎን 86 አመት እንጂ አርጋ በልታለች ነግሷል ግን ከዚህ በኋላ የተነሳው የፋርስ መንግስት ግን ከነሱ በበለጠ 208 አመት ነው የነገሱት ጠንካራ አይደሉ ታዲያ እነኛ 86 እነኚህ 208 አመት ነግሰዋል ስለዚህ ምን አይነት መንግስት ነው ካንተ በክብር የሚያንስ በሞራል የሚያንስ በአቅም ግን ካንተ የበለጠ ሌላ መንግስት ይነሳል አሉ ንጉሱም ሲተኛልም ያለመው ማን ይሆን የሚነሳው ነው አረዳው ማለት ነው አረልኩ ነገሩ ሌላ መንግስት የተባለውን ዳንኤል 5 ላይ ከ30 እስከ 31 ላይ በዚያ ሌሊት ይላል ዳንኤል 5 እናየዋለን ብልጣሶር ታስታውሳላችሁ የመቅደስ ዕቃ አውጥቶ ሰክሮ ሞቅ ሲለው የመቅደሱን ከኢየሩሳሌም የተማረኩት የመቅደስ ዕቃ አውጣልኝና አንጠጣበት ምናምን አላለም እዛ እግዚአብሔር ምን አለ ተቆጣ ቃይ ነካለው ብለና ብርጭቆ ይነካ አውዳታለው እሱ አቃል ከዛስ በኋላ ምን አለ እግዚአብሔር ጻፈለት አምጥቶ ናቡ ምንድነው ያለው ማኔ ተቀል ፋሪስ እግዚአብሔር ማዘነ ቀለ ተገኘ ተዋረድክ መንግስት ካንተ ተወስዷል ወዳጆች ኔክስት ዴይ ሞርኒንግ ላይ ሜድ መጡ ሶዩም በጦር ወቅቱ ገድለው መንግስቱን ተቆጣጣሩ ማለት ካንተ በክብር ያነሰ በጥንካሬ ብርቱ መንግስት ይመጣል አሉ መጥቶ በዛን ጊዜ ሲወስደው ነው ምዕራፍ 5 በደንብ እንመለከተዋለን ሌላ መንግስት ተነሳ ማለት ነው እንዳለውም ዳንኤል እንደነገር ሌላ መንግስት ተነሳ በ539 አካባቢ ነው እነዚህ ሰዎች ወደ ንግስና የመጡት ፋርስና ሜድና ፋርስ የተለያዩ ነበሩ ምንድነው ያደረገው ባጭሩ የፋርስ በጣም ፓወርፉል ነበሩ ከሜዶን ከምንላቸው ይልቅ ፋርሶች በጣም ጎበዞች ነበሩ ምን አደረገ የፋርስ ንጉስ ማን ነው ቂሮስ ታስታውሳላችሁ ቂሮስ ከፊቱ ይሄዳሉ ተራሮችን ትክክል አደርጋል የናሱን ደጆች ቆርጣ የብረቱ ሞራዎች ሰብራሉ ምናምን እና ባሬ ምናምን ይለዋል ጴንጤ አይደለም ከሰውየው ባጭር ቃል ሰውየው ያዛብ ንጉስ ነው አንድ ኖርማል ንጉስ ነው እንደዛ አርጋችሁ እንዳታስቡ ምንድነው ባሬ ነው ምናምን እንትና ያለበት ምክንያት ምንድነው የሱ አላማ እንዲሰራ እግዚአብሔር ወደ ምድር የላከው ስለነበር እንጂ ምንም ከእግዚአብሔር ጋር የተገናኘ እንደውም እግዚአብሔር ፐርፐዝ የአምላክ ፐርፐዝ በሱ ላይ እግዚአብሔር ፐርፐዝ ስለነበረበት መጨረሻ ላይ ናቡከደነጾር ወደዛ ያጋዛቸው እሱ ደግሞ ወደ ሀገራቸው ሄዱ መቅደሳቸውን ስሩ ብሎ ወደ ሀገራቸው እስራኤል አይሁድን የመለሰ ሰው ይሄ እንደሆነ እንመለከታለን ማለት ነውና ይሄን ሰው በብር ክንዶች ተመስሏል ወርቅ ራስ አይደል ቀጥሎ በብር ደረትና ክንዶች ተመስሏል ፋርስና ሜዶን ስለዚህ ይሄ ሰው ምንድነው ያደረገው የቂሮስ የተባለው በጣም ቂሮስ ተንቆለኛ ሰው ነበር ይላሉ ታሪክ የሚናገሩ ሰዎች ምንድነው ያደረገው ሲያስብ ካልኩሌት አድርጎ ሲያስብ የናቡከደነጾር የሚያክል ይሄንን እንትን ምንድነው ይሄን መንግስት መጣል የሚችል አይደለም ምን ላርግ ብሎ ሲያስብ
አያቱ ጠላት የነበረው የሜድስ እንትን የመጀመሪያው እንትን መስራቾቹ ምናምን ለሱ አባቶች ጠላቱ ነበሩ ግን ዘመን እያለፈ ሲመጣ ከዚህ ከሜዶናውያን መንግስት ጋር እንትን ፈጠረ ሰላም ስምምነት ፈጠረ እኛ አለ አንተ ምችን ገዝተህ ከምትኖር እኔ ምችን ገዝቼ ከምኖር እና አብረን እንስማማና ይሄን መንግስት ትልቁ መንግስት ገልብጠን ለምን ተስማምተን ዓለምን አንገዛም አለው ከዛ እነሱ አንድ ሆኑ ማለት ነው በቃ ማን ይቻላቸው ስለዚህ ሲመጡ አይታችሁ ከሆነ አንዱ ዳሪዮስ ይላል አንዱ ቂሮስ ይላል አንዱ እንትና ይላል ስለዚህ ሲገዙ ጥምር መንግስትን የገዛው የፋርስና የሜድ መንግስት አብረው ነው የገዙት ስፍራ ተከፋፍለው ግን እንደ አንድ መንግስት ሆነው ነው የገዙት አብዛኛው በኋላ ሜዶኒያ የሚባሉት ኦሬዲ እንደው ስትመልከቱ እየጠፉ ነው የመጡት ፋርስ ነው የሚታወቁ በታሪክ ውስጥ ትልቅ ስፍራ አሻራቱ ሄዶ የፋርስ መንግስት ነው በእንግሊዘኛ ምንድነው ፋርስ የፐርሺያ ምንድነው ማለት ነው እስካሁን ድረስ እኮ ይተከዛላ እንዴ ፐርሺያ በጣም ትልቅ አሻራ ጥሎ ስለሄዱ ስቲል እስካሁን ድረስ በሚታይ ነገር ሁሉ ተተው ይሄዱ መንግስቶች ጥምር መንግስት አያችሁ ዳንኤል ምንድን ነበር ያየው የመጀመሪያው ራስ ብቻ ነው ሁለተኛው ግን ምን አይቷል እጆች የብር ሁለት ክንድ ነበር ያየው ስለዚህ ጥምር መንግስት እንደሆነ ገብቶታል ማለት ነው ለዚህ ነው ሁለት እጆች መታየት በኋላ የቀጠለ ስንመጣ ደግሞ ሮምን ስትመለከቱ ሁለት እግሮች የብረት እግሮች ነው ያየው ለምን ስንሉ አሳያቸው ምክንያት አለው ሁለት የሆኑበት ምክንያት ሁለት ነው ጥምር መንግስት አንድ ላይ ስለገዙ ነበር ሁለት የብር እጆችን የተመለከተ ትንሽ የታሪክ ምስክርነትንም ላሳያችሁ ምክንያቱም ባይብል ብናጠናም ታሪክ ውስጥ ነው እግዚአብሔር ገብቶ የሰራው ስለዚህ ታሪክን ማወቅ ብሎ ታሪክ ለማስጠናት አይደለም ሞር እንደውም ብዙዎቻችሁ እዚህ ታሪክ ያጠናችሁ ይመስለኛል ግን ትንሽ እናገናኘው ብዬ ነው ታሪክም የሚነግረን ከባቢሎን በኋላ ዓለምን የተቆጣጠረ የገዛ መንግስት የፋርስ መንግስት ነው ብሎ ነው ታሪክም የሚያውቀው ድርብ መንግስት ድርብ ኢምፓየር ሆነው እንደገዙ ታሪክ በትክክል ይነግረናል ዳንኤልም ይሄንን ኮንፈርም አርጓል ማለት ነው እንዴት ታሸነፉ ግን ሚሊዮን ትንሽ ላሳያችሁ እንዴት አድርገው ነው ያሸነፏቸው የመጀመሪያው አሁን ቅድም ያልኳችሁ ነው የቂሮስ ሜድን መጠቅለሉ ነው ይባላል ሜዶንን በራሱ ስራ አርጀባና ኃይሉን አጠናከረ ቀድሞ ገና ጦርነቱ ሳይጀምር ተቃቀለላቸው እነኛን አብሮ ተስማማ እሱ አንድ ትልቅ ድል ሰጥቷቸዋል ይባላል ፋርስና ሜዶን የናቡከደነጾር ባቢሎን እንዲያሸንፉ ያደረጋቸው እሱ ነው ሌላው ግን የባቢሎን ውስጣዊ ድክመቶች ነበሩ ይባላል በሰዓቱ እንዲያሸንፉ ያደረጋቸው የአመራር ጉዳዮች አንዳንድ ድክመቶች ነበሩ ለምሳሌ የባቢሎን ከናቡከደነጾር በፊት የነበረው ሰው ለልጁን አንግ ታስተውሳላችሁ ልጁን ኦሬዲ አንግሶት ነበር የሆነ ቦታ ይደሱ ይዞር ነበር ለጦርነት ብያችሁ ታስተውሳላችሁ አባትየው ይዞር ስለነበር ልጁን ኦሬዲ ወደ ንግስና አስጠግቶት ነበር በኋላ እንደዛው ነው ዝም ብሎ ሞተ ሲባ ወዲያው ሄዶ ነው ንጉስ የሆነው ጥያቄም አልተፈጠረም ምክንያቱም ኦሬዲ ንጉስ አርጎታል ጥገኛ ንጉስ ብለን ነበር ግን ታሪክ በኋላ ስንመረምርም አንዳንድ ነገሮችን ያገኘሁት ምንድነው ባቢሎን ህዝቡ በጣም ኮምፕሌን ያደርግ ነበር ይባላል አባትየው ይሄ ሰው በጣም ሪሊጂየስ ሰው ስለነበር አንዳንድ ጊዜ 4 አመት 5 አመት ሀገር ጥሎ ይር ነበር ሃይማኖታዊ ስርዓት ለማረክ ስለዚህ ህዝቡ ሰውየው አይመራንም ይያለ ያረግና ድክመቶች ስለነበሩ እሱን ያይ ነበር ይባላል ህዝቡ ኦሬዲ ይሄን ሰውዬ ጠምዶት ነበር ድክመቶችን አይ ቂሮስ ተመለከተ ማለት ነው ስለሚያቅ ያጠናሉ ከዙሪያ ያሉ ነገስታት ያ በህዝቡ ዘንድ ተወዳጅነት አልነበረው ይሄ በተለይ ከናቡከደነጾር በፊት የነበረውና ኦሬዲ እሱ ክፍተቶች ፈጥረው ነበር ማለት ነው ህዝቡ መካከል ፈጥረው እንደነበረ ተመለከታላችሁ ሌላ ምን እንመለከተው ባቢሎን መጨረሻ ላይ ያው ትልቅ ውጊያ ገጠሙ ዳንኤል ምዕራፍ 5 እሱ ነው የሚነግረን አሳልፎ የሰጣቸው እግዚአብሔር ነው ምክንያቱም ሰውየው አትንካ የተባለው አባቱ እኮ ሄዶ ከኢየሩሳሌም ዕቃዎቹን ሲያመጣ ምንም አላለውም እግዚአብሔር ልጁ ግን ሰክሮ ሲጠጣባቸው እግዚአብሔር መታገስ አልፈለግም ስለዚህ እግዚአብሔር በአንድ ሌሊት ቁጣ አሳልፎ እንደሰጠው እንመለከታለን ታሪክ የሚነግረን ባቢሎንና የፋርስ ወታደሮች የስፒስ በሚባል አንድ የጦር ሜዳ ላይ ተዋግተው መጨረሻ ላይ እንደተሸነፉ ታሪክ ይነግረናል ይው በታሪክ ተጣጣኑም ተታገኙት እንደሆነ የቂሮስ ምንድነው ያደረገው ልክ እንደመጣ ቂሮስ አንዱ የተጠቀመበት ናቡከደነጾርና ከሱም በፊት የነበሩት ነገስታት ከህዝቡ ጋር ብዙ ኮኔክሽን እንዳልነበራቸው ያቃል
ፖሊሲያቸውን ህዝቡ እንደማይወደው ያውቃል ሃይማኖታዊ ነገር በጣም ያተኮሩ የህዝቡን ችግር የመፍታት ነገር ችላ እንደሚሉ ያውቃል ስለዚህ እሱ ሲመጣ ሁለተኛ ደግሞ የገዟቸውን ሌሎች ህዝቦች ደግሞ ጨቋኞች እንደጨቆኑ ባሪያ እንደሚያረጉ ያውቃል ቂሮስ ሲመጣ ሲስተም ተጠቀመ ማለት ነው ህዝቡ እንዲገዛለት ለዚህ ነው ከሱ የበለጠ ብዙ ኢምፓየር የተቆጣጠሩት ለምንድነው ሲመጣ ምን አለ ባቢሎን እንደዚህ ያለ የገዛችሁ እኛ ደግሞ በቀላሉ ነው አለ ለምሳሌ ምሳሌ የምትዩት ማን ነው የምታዩት ይሁዳ ወደ ሀገራችሁ ሄዷል አሁን እኛ ይሁዳን ብቻ ነው የሚመስለን ሌሎቹንም ግን በዚህ ወይ ነበር ትሪት ያረጋገ ነበር ሲመጣ በቃ ሌላ መንግስት ነው አሰራራችን ሌላ ነው ናቡከደነጾር አግዞ የመጣችሁ ህዝቦች መቅደሳቸውን አፈረሰባችሁ ሂዱና ስሩ አለ ማለት ነው አያችሁ እንደዛ አርጎ ህዝቡን ተወዳጅነት አገኘ ማለት 208 ዓመት አርጎ ገዛሱ ያኛው ያልተጠቀመበትን እድል ማለት ነው ስለዚህ እንዲወድቁ ያረጋቸው ብቻ ሳይሆን እነኚህ ሰስቴን አርገው እንዲኖሩ ያረጋቸው ትንሽ እንደው ሐሳብ ለመስጠት ነው በብር ነው የተመሰለው ይሄ መንግስት የፋርስና የሜዶን መንግስት በብር ነው የተመሰሉት ለምንድን ነው ተብሎ ታሪክ ይጠቀሳል ለምንድን ነው በብር የተመሰሉት ብር የተጀመረው ያኔ ነው ስለሚባል ነው ብር መዳብ ግብይት የብር ግብይት በመዳብ ባይዘው መዳብ አይደለ ስሙ ሁለተኛው ምንድነው አይደል እሱኮ ምንድነው እኛ ምንድነው ስሙ ራሱ ብር አይደል አይደል የወርቅ ከዛስ ብር ገባችሁ እንደው ባንዳኖች ቢተርኩ በሴሜንቲክ ላንጉዌጅ ይሄ ብር ነው ማኒ ይላሉ ገባችሁ ብር የሚሉ የመጣው ከዛ ነው ማኒ የሚል ነው ትርጓሜው ራሱ እሱ ነው ስለዚህ ያን ጊዜ መገበያየት ብር የሚለው መገበያየት ታክስ ምናምን የሚባለው ነገር የጀመሩት እነሱ እንደነበሩ ይታወቃል ስለዚህ የብር መንግስት ተባሉ ማለት ነው ገባችሁ የብር መንግስት የዚህ የመዳብ መንግስት ብሮንዝ ኤጅ ይባላል እንደው የታሰውሳላችኋል እንትን የሮም የገዛችበት ዘመን እኮ ትምርት ቤት ነው አይረን ኤጅ አይባልም አይደል እንደዛ እኮ ነው የሚባለው ካስታውሳችሁ ረገጣ የገዛችበት አይረን ኤጅ ተብሎ ነው ልጆቻችን የሚማሩት ይሄ ደግሞ ብሮንዝ ኤጅ ይባል ነበር የብር ዘመን ልበላችሁ የምናምን ዘመን ተብሎ ይታሰብ ጠራ ነበር ስለዚህ ምን አለው ማለት ነው አንተ የወርቁ ራስ ነብቻ ሰው ቀጥሎ ደግሞ ያየኸው ይሄ ብሩ ማን ነው አለ ፋርስና ሜዶን ናቸው አለ ጥምር መንግስት መሆኑን ደግሞ ለማሳየት ሁለት ክንድ አይቷል አያችሁ ኤግዛክት ነው እየተረጎመለት ያለው ጠንካራ መንግስት ነበር የፋርስና የሜዶን መንግስት ትንሽ ማስረጃ አልስጣችሁ ዝም ብሎ መዝለል ስለማያስፈልግ እንደማሰለችሁ በማመን ማለት ነው ያስተዳደር ቅልጥፍና በጣም ተደራጀ ያስተዳደር ቅልጥፍና ነበራቸው ስለዚህ በህዝብ ዘንድ ተወዳጆች አገኙ የተገዙ ህዝቦችን ማቻቻል ቅድም እንዳልኳችሁ የገዟቸውን ህዝብ አቻችለው ነበር ይዙ የነበረው በትሪት ያደርጋሉ በጣም ስለዚህ ህዝቡ ገዝቷቸውን ቢሆን ወደ ይወዷቸው ስለነበረ ሌላው ግን ወታደራዊ ጥንካሬያቸው ነው ወታደራዊ ጥንካሬያቸውን ላሳያችሁ ትንሽ the immortals የሚባሉ ኢሞቲ የሚባል ወታደራዊ ጦር ነበራቸው ይባላል ጠንካራ ምንድነው ያለው ለምን ነው ይሄ መነግራችሁ ካንተ በክብር የሚያንስ ልክ ነው እኮ በክብር የሚያንስ በጥንካሬ ግን የሚበረታ ነው ብለናል አይደል የወረድን ስንመጣ ጠንካሮች ነበሩ እንደዚህ ከባቢሎን ይልቅ ለምሳሌ እነኚህ በታሪክ መታጠኑ መታቋቸው ነው ስማቸው ኢሞርታስ የሚለው ስም የመጣው በዳሪዮስ በመጽሐፍ ቅዱስ ላይ የተጠቅሷል በዚያ ዘመን አካባቢ ነው የተመሰረቱት ይባላል ኢሞርታልስ የሚባሉት የማይሞት ኢሞቲ የማይሞቱት የሚል ስም አላቸው እነኚህ በታሪክ ውስጥ በጣም ብዙ ጻፊዎች ልክ አንዳንድ ሙቪ ውስጥ ራሱ ሳይገቡ አይቀሩም ምን እንግዲህ አይቻላልም ግን አሁን አንዳንድ ይሰራሉ እኮ አይደል እንዴ ታላቁ እስክንድሮስ ምናምን እኮ ተሰርቷል ሙቪዎች ይሰራሉ እኮ የጦር እንትናቸው እነኚህም ሳይሰሩ በጣም ይታወቁ ስለነበረ ማለት ነው 10,000 ወታደሮችን የሚይዙ ብርጌዶች ነበሯቸው 10,000 የሮም ወታደሮች ታስተሳላችሁ ስንት እንደነበራቸው 6,000 አይደል ሌጊዮን ይባሉ ነበር ሰይጣን ሲወጣ ከዛ ሰው ታስተሳላችሁ ምን እንዳለ አንተ ማነስ ነው ማንኛ አለ ሌጊዮን ማለት 6,000 ማለት አንድ የሮማ ክፍለ ጦር 6,000 ሰራዊት ይዝ ነበር እነኚህ ጥቂት ቢሆኑም ቁጥራቸው 10,000 ያርገው ነበር ሰራዊታቸው እነኚህ 10,000ዎቹ ኢሞርታልስ ይባሉ ነበር ምድሪቱ ላይ በተለየ መንገድ የሚያገለግሉ ነበሩ እነኚህ ወታደሮች በጣም የታወቁ ተዋጊዎች በታሪክ ውስጥ በጣም ፈጣን የሆኑ ረጅም አመት ተወስዶ ስልጣና የሚወስዱ እንደነበሩ ታሪክ ይነግረናል ትልቅ በጣም የሚገርም ዲሲፕሊን እና አደረጃጀት እንደነበራቸው ታሪክ ይነግረናል
አለባበሳቸው ልዩ የሆነ አለባበስ ይለብሱ እንደነበረ የተዋቡ ዩኒፎርማቸውና ውስብስብ የሆነ የጦር መሳሪያ መያዛቸው ለአገሪቱ ከምትጠራበት አሁን አንድ ሀገር ሲጠራ ምንድነው ክብሩ ለመጠራት ለምሳሌ አሁን አሜሪካ ሲጠሩ ኒውዮርክ ይጠራብሩ ኒውዮርክ ከተማው አይሳይቶ አሜሪካ እንደምንለው እነሱ ነበሩ ይታዩ ወታደሮቹ ነበሩ የአገሪቷ ምስል ሎጎ የነበሩት ወታደሮቹ ነበሩ ይባላል እና ልዩ ሎጎ መታወቂያ ነበራቸው ይባላል ምን ነበር እሱ መታወቂያ ሁሉ ጊዜ ዝግጁ መሆን ምን ነበር ይባላል የወታደሮቹ አርማቸው ምንትናቸው መለያቸው ሁሉ ጊዜ እንዲባል ነበር ሁሉ ጊዜ ዝግጁ መሆን ይባል ነበር እና ያስተሳሰብ እስከ ሮም ከነሱ አልፎ ፋርስ ሜዶን ከዛ ግሪክ መጥቶ ሮም መጥቶ በሮማውያን ዘመን የውትድርና አስተሳሰብ ራሱ ሁሉ ጊዜ ዝግጁ ሁን ሚል ነበር ጳውሎስ ለጢሞቴዎስ ሲጽፍለት ታስታውሳላችሁ ሁሉ ጊዜ ዝግጁ ሁን ጊዜውም ያለ ጊዜውም ጽና ሚለው የነበረው ይሄ አስተሳሰብ ጳውሎስ ከራሱ የጻፈው ሳይሆን በጊዜው በሮማውያን ወታደሮች ዘንድ ይባል የነበረ ቃል ነው እሱ የነገረው አንተ ወታደር ነህ ያለው ይሄ ግን የመጣው ከፋርስ ነው ወደ ኋላ እንደዚህ አይነት ሰዎች ነበሩ ኦን ታይም ነኛውን ልጨርስ አጠቃልና ኔክስት ምን ቀጥለው ሆዱ እና ወገቡ ናስ የሆነው ሌላ መንግስት ነው የምናየው ይህ መንግስት በዲቴል አላየነውም ዛሬ አይደል አለፍ ያያለን ያየነው ምዕራፍ 7 ግን ስንመጣ በጣም በዲቴል እናያለን ጸባያቸው ምክንያቱም በእንስሳት ነው የተመሰሉት እንስሳቶቹ ራሱ የተለያየ ካራክተር ያላቸው እንስሳቶች ናቸው አገሮቹን እነኚህን መንግስታት የሚመስሉ ዳንኤል ያየው በደም እናጠናዋለን ግን አሁን ዳንኤልም ከዚህ በለጥ አልተረጎመም እኛም ዝም ብለን በግድ መግባት የለብንም እንትና ነን ያለው እኛ መሆኑን ብቻ ያረጋጋጥ እንድናልፍ ነው የፈለኩት ኔክስት ዊክ ግን ሆዱና ወገቡ ደግሞ ናስ የሆነው የግሪክ መንግስት እንመለከታለን ማለት ነው ቀጥሎ ደግሞ አይደል ደረቱ ከዛ በኋላ ወገቡ ነው እዚህ ምን የሆነው የናስ መንግስት የነበረው ደግሞ the silver age ተብሎ ይጠራ የነበረውን ያንን መንግስት ቁጥር 30 ከዚህም በኋላ በመድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት ይነሳል አሉ አያችሁ የናስ መንግስት ምላችሁ ነው አይደለም ዳንኤል ያለው ነው ባይዘው ይተርጉ አንተ የወርቁ ራስ ነህ ካንተ በኋላ የብር መንግስት ይነሳል ከዛስ የናስ መንግስት ይነሳል የግሪክ ደግሞ በጣም ከነኚሁ ምናልባት ትንሽ በጣም የተለየ ምናልባት በታሪክ በጣም መጣቁትን ነገር ኔክስት እየጨመረን እንመለከታለን እግዚአብሔር የተመሰገነ ይሁን በእነኚህ ሁሉ ውስጥ ግን አንድ ነገር እንድናስተውል ነገስታት ምንድነው ዳንኤል ሲጀምር ምንድነው ያለው ነገስታትን ይለውጣል ዘመናትን ይቀያይራል ነገስታትን ያመጣል ደግሞ ያፈልሳል ምንድነው በቁጥጥሩ ስር ሁሉን ያደርጋል ሲል ታያላችሁ ከዛ ጥበብን ለጠቢባን ለሚያስተውሉም ደግሞ ዕውቀትን ይሰጣል አለና እነሆ ይሄንን የገለጥኩልህ ላሳየ እንዴት እንደሆነ ያሳየህን በህልም ስትጨነቅ ስለነበረ እግዚአብሔር የዓለምን መጨረሻ ሁሉ ሳይቀር ገለጠልህ እነሆ ብሎ ሲገልጠው ታያላችሁ ወዳጆች ከዛ በኋላ መታየት ግን ህልሙ ተፈቶ ግን ህልሙ አየር ላይ በህልም ውስጥ በጭልም ጨፍኖ ያየውን ግን ፕራክቲካሊ ስታዩት ግን ለካ ሪል ነገስታት ናቸው ያያችሁ ሪል ታሪክ ነው ለካ የነበረው የሚበልጥ መንግስታት በክብር የሚያንሱ በስትሬንግዝ የሚበልጡ እንደዚህ አይነት መንግስታት ነው ሲቀጥልና እስከ ግሩ ድረስ አይተን ምን ማለት ነው የሚለውን እየተረጎመ ነው እንመጣለን እግዚአብሔር ይባርካችሁ ቆመን እንጸልይ ጌታ የተመሰገነ ይሁን እስቲ እግዚአብሔርን እስቲ እናመስግን